ሰላም ሰላም ወደ ቤተሰቦቼ እንዴት ናችሁልኝ? እኔ አለሁላችሁ። በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬ ለመጀመሪያ ጊዜ በሰው እጅ ሹሩባ ልሰራ ነው። መድኃኒዓለም እኔ ፀጉሬን ሰው ሰርቶኝ አያውቅም እኮ። ድሮ ነበረ ወሬኛ ምን አባቷ ታሽቃብጣለች እቺ። ድሮ ያው ልጅ ሆኜ ሰራ ነበረ። ካደኩ በኋላ ግን ፀጉሬ ለምን እንደሆነ አላውቅም በጣም ያመኛል። የእውነት ነው የምላችሁ። ሰው እንድጅ ሲቆነጥደኝ ነው የሚያመኝና ከዛም አንፃር ራሴ ነኝ እንጂ የምጎነጉነው ሰው ሰርቶኝ አያውቅም ማለት ነው። እስቲ ዛሬ እኔ ልስራሽ ብላኝ እህቴ ልሰራኝ ነው ማለት ነው። ብዙም ጊዜ ደግሞ ፓይስትራስቲ ተሰሪው ፀጉርሽን አንዳንዴ ምናምን ትሉኛላችሁና በነገራችን ላይ ፓሪስትራ ሄዳለሁ ግን የኔ ፀጉር ካክስ ውስጥ በጣም ልቤን ነው ፍርጥ የሚያደርገኝ ማለት ነው። አይደርቅም በጣም ከብዛቱም አንፃር ምናምን ይመስለኛል በጣም ያቆዩኛል ካክስ ውስጥ በቃ ያ መረር ይለኛል፣ ልቤን ይስበኛል፣ አናቴ እርግብግቢቴን ያመኛል። እርግብግቢት ምንድነው እንዳትሉ ያም ስለሆነ ካክስ አልወድም። በቃ ስሰራ ደስ ይለኛል፣ ያምረኛል በቃ ግን እዛ ያለው ፕሮሰስ ደግሞ ያበሳጨኛል። በቢጎዲን ሲጠቀልሉ ምናምን ያመኛል። ያም ስለሆነ ተሰርቻ አላውቅም። ግን ባለፈ ታጥቤ ልሰራ ልሄዳልኩና ከዛ በጣም ደግሞ ያመመኝ ነው ታውቃላችሁ። ያጥወለወለኝ ምናምን ነውና ካክሱስ ስገባ ያለውን ስሜት ሳስበው ደግሞ በጣም አጥወለወለኝና ቀረው። ቅድመ ማጥወልወል ነው ማጣራው ነው የሆነ ቀድሞ የሚሆነው ነገር ነው የማውቀውና ያም ስለሆነ ቀረው ማለት ነውና ዛሬ እስኪ ቁጥጥር ቀጠን ያለ ብዙም ጊዜ አራት ቦታ ምናምን ስሰራው ነው ቁጥጥር የምታውቁትና ሁሌ አንድ አይነት ነው መሰለኝ ትሉኛላችሁ። ታጥቤ እርጥብ እንደሆነ ጫፍጫፉን ባዝሊን ቀብቼው አራት ቦታ ቁጥጥር ነው የምሰራው። ከዛም ፈትቼ አራት ቦታ ቁጥጥር ነው የምሰራው። ብዙ ጊዜ የምታዩት አራት ቦታ ቁጥጥር ተሰርቼው ነውና በነገራችን ላይ እኔ ፀጉር ደግሞ ሙሉ ሲፈታ እንትን ይሰበሰባል። አያችሁት? ሲጎተት ይረዝማል። ጭድ የሚባል አይነት ፀጉር አለ አይደል? እንደዛ አይነት ፀጉር ነው ማለት ነው። ሲጎተት ይረዝማል፣ ዋሲነካው ምናምን ደግሞ ይሰበሰባል ማለት ነውና እስኪ ሹሩባ ደግሞ ሰራሻለሁ ምናምን ብላኛለች። ቁጥጥር እንሰራለን ምናምን ስንሰራ አብራችሁኝ ትቆያላችሁ። አብረን እንውላለን ማለት ነው። እርጉዝዬ ሹሩባሽን እስኪ ተሰሪ እያለን ፀጉራችን እንሰራለን። እየሰከስሽ ነው እንዴ ያላችሁ አንዳንዶቻችሁ ማርያምን እናንተ በእርግዝና ይሰከሳል? በእርግዝና አይሰከስም። በቃ ከተረገዘ ተረግዟል ነው የሚባለው። ካልተረገዘ ደግሞ አልተረገዘም ነው። በእርግዝና አይቀለድ እና እንግዲህ ወዴ ደግሞ እንደዚህ ሲገፋ አሳያችኋለሁ። በደንብ ሲገፋ አሁን የለም በቃ ገና የለም አይታይም። የኔ ወድ ይበልጣል ከአንቺ በእንጀራ ጠግቤ ነው የምትሉት። ለማንኛውም ሹሩባ ዛሬ እንሰራለን። መጀመሪያ ቁርስ እንብላ። ቁርስ ፍርፍር ሰርታለች። እስቲ ፍርፍር እንብላ። እህትየዋ ቁርስ ፍርፍር ሰርታለች። ቁርስ ነው መሳል ነው ብቻ አላውቅም። አንድ ላይ ነው የምንበላው። ከኑሮ ውድነቱ አንፃር ይሁን ከእንቅልፍ አንፃር ይሁን አላውቅም። 6 ሰዓት ሆኗል። ግን በቃ አንድ ላይ እንብላው። እንዴ ነው ኑሮ መሸወድ። አንድ ላይ ቁርስና ምሳን አንድ ላይ መክሰስና እራትን ደግሞ አንድ ላይ እያደረግን ነው የምንበላው ማለት ነው ውድ ቤተሰቦች። ለማንኛውም ቁርስ በልተን ደግሞ ወደ ሹሩባችን እንሄዳለን። ቁርስ ይልብላ። ሆዳ ምናምን እንዳትሉኝ፣ ሁለት ነኝ ብቻዬን አይደለም እየበላ ያለሁት። ለሁለት ስትሆኑ ቶሎ ቶሎ ይርባችኋል። አበላላችሁም ከባድ ነው። ምንም ማድረግ አይቻልም። እንግዲህ እያዛችሁ ግን ማለት ነው ለሊትም ይርበኛል። ይሄ ነገር ኖርማል ነው? እስኪ ንገሩኝ። ለሊት በቃ ድስት ይዤ ምናምን ለመሟጣጠር ሩጫ ካልበላው ማለት ነው። ርቦኝ ካልበላው እንቅልፍ አይወስደኝም። ልክ ስበላ ማለት ነው እረፍ ብዬ መተኛው በቃ። ይሄ ነገር ግን እናንተ ጋር ማለ እርጉዞችዬ፣ እኔ ጋር ብቻ ነው ይሄን ነገር። እስቲ እንደው አስተያየት ስጡኝ።
እንዲህ አድርገን ሆዳችን ከሞላን በኋላ ደግሞ ወደ ፀጉር መሰራራቱ እንሄዳለን ማለት ነው። ውድ ቤተሰቦች ቆንጆ ፍርፍር ነው የሰራሽው። ተባረኪ፣ ብሩኩኝ፣ ውለጂ፣ ከበጂ፣ ትምህርት ይግባሽ። ገና ተማሪ ናት። ለማንኛውም አበላሪ እንዳገመቱት ምን ነው አንቺ ብቻሽን ነበር። እኔ ሁለት እኮ ነኝ። በጣም ነው የሚጣፍጠው። እውነት ሹሩባ ስንሰራራ ተመልሼ እመጣለሁ። ይሄን አልከገመታችሁኝ በቃል። አሁን ለብቼ ልብላ። አሁን እንደምታዩት እንግዲህ ሹሩባዬ ተጀመረ ከምሳና ከቁርስ በኋላ። ወይማ ፀጉሬ ትንሽ አይን አድርጓል። እንትን ቀብቼው ነበረ የማይገርማችሁ ተልባ። ይሄ ማለት ነው ተልባ በደንብ አርግቼ ወፍራሙን ድፍኑን አፍልቼው በጣም ልግልግ የሚለው የለም እሱ ዳቦ አታሳመሚኝ ዳቦ እና ሲያመኝ ላልናገር ነው ወይ ማርያም። እኔ ሰው እንዳይሰራኝ ማድረገው ያመኛል። እንደኔ እንደምፈልገው አይሰሩኝም። በቃ ያማል ሲሰሩኝ። እኔ በጣም እኔ ስለሚያመኝ ማለት ነው ሰው ሲሰራ በቃ በጣም ተጠንቅቄ ምናምን እንደ ቁስል ነው የምነካው። የእውነት የራሴን ስለማቅ ማለት ነው። አልጎዳም፣ አላሳምምም። የእውነት ታሳምማላችሁ እናንተ። ወይ ፀጉር ቤት ሄጄ ራሱ መሰራት ማልፈልገው ያሳምሙኛል፣ ካክስ ያቆዩኛል፣ ያማረሩኛል። በዛ ምክንያት ነው ሊያዝ የኔ ፀጉር እንግዲህ ማለት ነው። እንደዚህ አያያዝም በጣም ነው የሚያስቸግረው፣ ይበዛል። ተልባ ቀብቼው ነበር። ታዩኔ ይዝልሻሉ እንደዚህ እና ተልባ ቀብቼው ነበረ። ተልባ ቀብቼው 4 ቦታ ከነ ተልባው ሹሩባ ሰርቼው ትንሽ ቆየት ካልኩ በኋላ ደግሞ ትንሽ ትደበቃለች። ትንሽ ተቆየ በኋላ ተልባውን ትንሽ ለቅለቅ አደርገዋለሁ። ሙሉ ለሙሉ ሳይሆን ትንሽ ለቅለቅ አደርገዋለሁ። በጣም ፀጉሬ ብዙ ስለሆነ ብዙ ስለምቀባው ማለት ነው እንዲበጠርልኝ ብዙ ስለምቀባው ስትከፍለኝ ሁሉ ነው የሚያመኝ። ስትሰራኝ እንዴት አባቴ ሊሆን ነው። ከዛ ትንሽ ተቆየ በኋላ ለቅለቅ አደረኩትና 4 ቦታ ያለውን ፈትቼ ለቅለቅ አደረኩትና እዛው እየላኩኝ ሰራሁት ማለት ነው። ከዛ በቃ እንደዚህ ሻይን ያደርጋል እና ደግሞ ፀጉር ያጠነክራል መሰለኝ፣ ያፍታታል። ያለ ኮንዲሽነር ይበጠራል። ተልባ ከታጠባችሁ በኋላ በተልባ ስታበጥሩት ማለት ነው ይበጠርላችኋል። ፍርስ ነው የሚለው። በጣም ነው የሚያምረው። ብቻ ተልባው ባታጥቡትም ይመከራል። ግን እኔ በጣም ተፀጉሬ አንፃር ፀጉሬ ከርዳዳ ስለሆነ በጣም ስለመቀባው ማለት ነው አለቃልቀዋለሁ። ትንሽ ሙሉ ለሙሉ አልተወውም ማለት ነው። ይሄ በቃ ትንሽ ግማሹ ተለቃልቆ ግማሹ ሳይለቃለቅ ነው። በቃ ጫፍጫፉን ባዝሊን እየቀባሽ ስትሰሪ የኔ ፀጉር ወዝ ይፈልገዋል። ከዛ ትቦርሻለሽ፣ ከዛ ትሰርኛለሽ። እስቲ ቁጥጥር ሰራ ነው ዛሬ በሰው እጅ ቆንጆ አርገሽ ስሪ። ምን መሰራቴን ኮዷለሁ። በቃ እጄ ምርፍ ይላል እንደዚህ ሰው ቢሰራኝ፣ ግን ያሳመሙኛል። በስነ ስርዓት አይሰሩኝም። በቃ እንደምፈልገው በቃ ፀጉሬ እንደተነካው ሳላስበው መጨረስ ነው የምፈልገው። ሲያመኝ አልችልም እንዴ። ቀስ ብለሽ አበጥሪ ወይ ራስ ያበጥራለሁ። በብሩሽ አበጥሪ። ቀስ በይ። ወይኔ
በጣም ነው የሚያመኝ። እንደዚህ የሚጮህ ፀጉርሽ ነው እንዴ እንዳትሉኝ። አዎ ፀጉሬ እኮ እንደምታዩት አይደለም፣ በጣም ከርዳዳ እኮ ነው። እንደ ቁመቱና እንደ ውበቱ አይደለም። አረ ወይኔ እንደዚህ አይነት ፀጉር በነገራችን በጣም እኮ ነው የሚያስቸግረው እውነት። ግን ሲሰራ ያምራል። በቃ ፓይስትራ ምናምን ሲሰራ ያምራል በጣም በቃ በተለይ ፐብሊስ ሲሰራ ያምራል። ጨነጨችኝ። ቀስለሽ አበጠኝ አንቺ። ወይኔ ፈጣሪ ወይ ማርያምን ቀስ ይያመጣካው ላንቺማ ነው። ከዚህ በላይ እንዴት ሰው ራሴ እንደፈለኩ ብነጨው ማለት ነው አያመኝም። የእውነት እሷ ስታበጥረኝ ግን በጣም ነው የሚያመኝ። አንቺ ላበጥርልሽ ማውላስሽ። ወይኔ ነጨችኝ፣ ነቀለችኝ። ደግሞ በቀጫጭኑ ነው የጀመርሽኝ። ወት ማራሴ ሳበጥረው አመኝ። ሲያበጥረኝ አመኛ። አየሽት? ራሴ በጣም ነው የማበጥረው ከልቡ። በቃ አንቺ ክፈይኝ አበጥርልሻለሁ እንጂ ስሪኛው። ወይኔ ይሄንን ይመስላል ውድ ቤተሰቦች። ተልባ ቀብቼውን ያበጠርኩት እኔ ፀጉሬ ስለሚያስቸግረኝ ማለት ነው። መፍታትና መስራት ራሱ ሀሳብ ነው የሚሆንብኝ። ወይኔ እቺ ልጅ ዛሬ ገደለችኝ። ከስባይ ወይኔ አናቴ ደርቋል መሰል ከታጠቡ በኋላ ቅባት አልተቀባ። ከአናቴ ነው እየነቀልሽኝ ያለሽው። ከቁጥርጥር ውጪ ደግሞ መሰራት አልወድም። በነገራችን ላይ ቁጥርጥር ይሻለኛል። ቁጥርጥር አያሳመመኝም። ሌላ ይሄ ወደታች ምናምን እንዲቁንድድ ምናምን ተደርገው የሚሰሩት ማበሰራ በቃ ካንገቴ በላይ ራሴ እንኳን አይሰማኝ። በቃ ማለቴ እኔ እንጃ። በተለይ የትግሪ አልባሶ ሹሩባ የሚሰሩ በጣም ተወጥረው ኦ ማይ ጋድ። እኔ እናንተን አደንቃቸዋለሁ የእውነት ጭንቅላታችሁ ችሎ እንደዚህ አይነት ስራ መሰራታችሁ ጎበዝ ናችሁ። እኔ የኔ ጭንቅላት ምን ሆኖ እንደሆነ አላውቅም። የእውነት ነው የምላችሁ። እንደዚህ አይነት ሹሩባ ብሰራማ በቃ ለመፈታት ራሱ እንዲ ፀጉሬን እንዲነኩኝ አልፈልግም። እንዲ ብዬ ነው የምቀረው ማለት ነው። በስማም ጎበዝ ናችሁ። አልባሶ በጣም ሲወጠር ካልተወጠረ አያምርም። ጉብ የሚለው ነገር የሚገባበት ሹሩባ ማለት ነው። በጣም ተወጥሮ ካልተሰራ ላላ ካለ አያምርም። ግዴታ እንዲያምር ምን መሆን አለበት? መወጠር አለበት፣ መቆንደድ አለበት። ኦ ማይ ጋድ ባይቆነደድ ሲያጌጥ ይመላለጡ ነው። እነሱ እንደዛ ነው እየተሰሩ ያሉት። እኔ ግን እንደው ባላጌጥ ቅርት ይበል ይቻል መላለጥም ያንን ያመኛል። ወይ ጉድ! እኔ አልባሶ ራሱ ሰራ በራሴ እጅ ነው እንጂ ተሰርቻ አላውቅም። ሰው ቤት እስካሁን ሲሰራ የነበረው ነው። ለምሳሌ ከዚህም በፊት ያያችሁት ሹሩባዎች ራሴ ነው የሰራኋቸው። እንደመላ ስለሚያመኝ ነው። እኔ በነገራችን ላይ የእውነት ፀጉር ቤት እጄ ማልሰራው በቃ አንዳንድ ሰው በተለይ በጣም ነው የሚያሳማችሁ ሲያበጥራችሁ ምናምን። በቢጎዲን ስጠቀለል ያመኛል። እኔ አሁን እየከፈሉ በቢጎዲን ስጠቀልሉኝ የሚያሳምሙኛል። ውይ ዋጥ አርግቼ ነው የምሰራው አንዳንዴ ፕሮግራም ሲኖርብኝ። ቀን በቀን ፓይስትራ ብሰራ ምናምን ደስ ይለኛል። ግን ፀጉሬ ልስልስ ይልልኛል ስላችሁ አያስቸግረኝም። እንደዚህ ሲያበጥር ግን ያሳምሙኛል፣ ያመኛል። ህመሙን ፍራቻ ነች ማልሰራ እና ደግሞ ካክስ ልቤን ነው የሚያጠወለጉልኝ። ካክስ 2 ሰዓት ምናምን ነው የሚቆየው። ብታዩ ፀጉሬ አይደርቅም። እየታየው ራሱ 1 ሰዓት ተኩል ሞክሬያለሁ ግን አይደርቅም። ለችኮላም በቢጎዲን ሲጠቀለል ማለት ነው እንደዚህ አይነት ፀጉር በጣም በስሱ ቢጠቀለል ቶሎ የመድረቅ ቻንስ አለው። ግን ያው ወረፋም ለችኮላም በዛ እያደረጉ ስለሚጠቀልሉት ማለት ነው እንትን ይላሉ። በዛ እያደረጉ ስለሚጠቀልሉት ቶሎ አይደርቅም። እቆያለሁ ካክስ ውስጥ። ስለዛ ያመኛል። በቀጫጭኑ ነው የጀመረችኝ እቺ ልጅ። መቼ ሊያልቅ ነው ይሄ አሁን? ሲያልቅ ደግሞ አሳያችኋለሁ። ተሰርቶ አልቆ እንግዲህ ፀጉሬ ይሄንን ይመስላል።
ወፈር ያለ ቁጥርጥር የተሰራውና ይሄንን ይመስላል እንግዲህ። ጫፍ ጫፉን ትንሽ ቆረጥኩት። አያችሁት? ትንሽ ጎመድ አደረኩለት። በጣም ጫፍ እንትን እየተያያዘብኝ ተቸግሬ ማለት ነው። ትንሽ ቆርጫለሁ እንግዲህ ተሰርቼንን ይመስላል። ወፈር ያለ ቁጥርጥር ነው የተሰራው። እያሳመመችኝ አንዳንዴ የራሴ እየሰራው ምናምን ብቻ አልቆ እንደዚህ መስያለሁ። ወደ ቤተሰቦቼ አብራችሁ ስለነበራችሁ በጣም አርግቻ አመሰግናለሁ። ከኔ ጋር ባይ ብያለሁ።